ሩታና ዳኒ ተጣሉ። ለምን ተጣሉ የሚለውን አሁን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻው ካያችሁት ትክክለኛውን እውነታ ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ እንግዲህ ዳኒና ሩታኛ እንቆኛ ጀግና የሴት ጀግና የሆነችው ተጣልቷል ማለት ነው። የተጣሉበት ምክንያትም እንግዲህ እንደሚታወቀው ዳኒ አሽቃባጭ ነው። ሩታ ጋር የሆነ ጥቅም ሲያገኝ ወደ ሩታ ይመጣል። ሄርሜላ ጋር የሆነ ጥቅም ሲያገኝ ደግሞ ወደ ሄርሜላ ይሄዳል ማለት ነው። በዚህም እንግዲህ በጣም በሚገርም ሁኔታ ሩተኛ እንቆኛ ጀግና ሰድበዋለች ማለት ነው። ለምንድነው አንተ እንደዚህ የምትሆነው? ለምንድነው እዚህም እዛም የምትሄደው ብላ ተናግረዋለች። ደግሞ እውነቷን ነው። ዳኒ ማለት በጣም መጥፎ ሰው እውነት ለመናገር ከሆነ የሳር ውስጥ እባብ ማለት ይቻላል ማለት ነው። በፊት እንደምታውቁት ከሩታ ጋር ነበር አብሮ የሚሰራው ከሩታ ጋር ነበር የነበረው። ነገር ግን ዛሬ ላይ ደግሞ ተመልሶ ወደ ሄርሜላ ሄዶ ከሄርሜላ ጋር እያሽቃበጠ ይገኛል ማለት ነው። ደግሞ ሩተኛ እንቁኛ ጀግና ልክ ሲነኳት ደግሞ እሷ አትደፈርም ማለት ነው። ጀግናና ቆራጥ ናት። ልክ ልኩን የነገረችው ማለት ነው። ለምንድነው እንደዚህ የምታደርገው? ለምንድነው እኔና አብርሃም አንድ ላይ እንዳንሆን ለምን ታደርጋለህ? ደግሞ እሱ ነው እሱና ቡዜ ናቸው አብርሃምና ሩታ አንድ ላይ እንዳይሆኑ የሚያደርጉት ማለት ነው። እነሱ ናቸው በቃ እንደዚህ እያደረጉ ያሉት። ይሄ ደግሞ ተገቢ አይደለም፣ እንደዚህም አይደረግም ማለት ነው። ይህ ውሳኔ ትክክለኛ ውሳኔም አይደለም። ለምን ብትሉ የሩታን ቤተሰቦች የሚበጠብጥ አብርሃምና ሩታ አንድ ላይ እንዳይሆኑ ልጃቸውን በሰላም በፍቅር በአንድነት እንዳያሳድጉ የሚያደርጉት ዳኒና ቡዜ ናቸው ማለት ነው። ይሄ ደግሞ ተገቢ አይደለም እንላለን። ስለዚህ ዳኒ ስነ ስርዓትን ያዝና ኑር እንለዋለን ማለት ነው። በሩታ የመጣብን እኛ አንሰማም፣ በሩትዬ እኛ እንቆኛ ጀግና አንሰማቸውም ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።